ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ የምናየው ስለ AMD የምንለውን ሐሳብ ነው ማለት ነው። በጣም ሲምፕል የሆነች ሐሳብ ነው፣ ብዙ ጊዜ አትፈጅም። AMD ማለት ቤዚካሊ አኪሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን የሚባል እንግዲህ ሐሳብ ነው። ቤዚካሊ ሐሳቡ ምንድነው? ፕራይስ እንግዲህ አካሄዱ ምንድነው ይለናል። ለምሳሌ ፕራይስ በተወሰነ አኪሙሌት ያደርጋል ብለናል። ይህንን ከዚህ በፊት አውርተናል ይመስለኛል። በተወሰነ then manipulate ያደርጋል then we distribute ማለት ነው። ኦኬ basically ይሄ ማለት ነው AMD ማለት ነው። እዚህ ጋር አሁን ማየት ያለብን ነገሮች ምንድናቸው? ስለዚህ ፕራይስ መጀመሪያ እዚህ ጋር ቢልድ አፕ ያደረጋቸው እንግዲህ ሌቭሎች አሉ ማለት ነው። ስለዚህ እዚህ ጋር የተከማቹ ኦርደሮች ይኖራሉ ማለት ነው። ስለዚህ እዚህ ጋር ፕራይስ ዋንስ ብሬክ በሚያደርግበት ወቅት የሚከማች ነገር ምን ነገር ይኖረናል ማለት ነው። ስለዚህ አንደኛ እዚህ ጋር ብሬክ አውት ተደረገ ተብሎ ከፍተኛ የሆነ ለምሳሌ ግዢ ሊኖር ይችላል ማለት ነው። which is የባይ ኦርደሮች ማለት ነው አይደለ? then እዚህ ጋር ደግሞ የተቀመጡ ስቶፕ ሎሶች ደግሞ ሊኖሩ ይችላሉ፣ ሾርት ከገቡ ትሬደሮች የመሳሰሉ ነገሮች ማለት ነው። ስለዚህ እዚህ ጋር በጣም የተከማቸ የባይ ኦርደር አለ ማለት ነው። ስለዚህ ይሄ ሊኩዊዲቲ ፑል እንግዲህ ኢትስ አይዲያል ፎር እንግዲህ ሴለርስ ማለት ነው። በጣም ቢግ ሴለርስ ወይም ደግሞ እንግዲህ ማርኬቱን ወደ ሴል ፕሮግራም ፑሽ ማድረግ ለሚፈልጉ እንግዲህ አካላቶች ሞር የሚመች ሌቭል ይሆናል ማለት ነው አይደለ? ይሄ ምን ይፈጥራል? እችን ማኒፑሌሽን እንግዲህ ኮዝ ያደርጋል ማለት ነው። ዋንስ እዚች ጋር ግራብ ከተደረገች ወይም እቺ ማኒፑሌት ከተደረገች በኋላ ትክክለኛው ዳይሬክሽን ይቀጥላል ማለት ነው። ለምሳሌ አንዳንድ ያጋጥማችሁ ከሆነ እነዚህ ነገሮች ስቶፕ ሎስ ለምሳሌ ሂት ካደረገ በጣም ቾፒ የሆነ ማርኬት ላይ ወደ ሳይድዌይስ በጣም ይሄድባችሁና ኢቨንቹዋሊ ስቶፕ ሎስ ትሪገር አድርጎ ወደ ታሰበበት ዳይሬክሽን ሊቀጥል ይችላል ማለት ነው። ስለዚህ እዚህ ጋር ትራፕ የሚደረጉ በጣም እንግዲህ ብዙ ትሬደሮች ይኖራሉ ማለት ነው። then we manipulate then we continue the እንግዲህ ዳይሬክሽን ማለት ነው። basically ይሄ ነው ሐሳቡ AMD ሲባል ማለት ነው ዋናው ሐሳብ። now ይሄ of course ወደ ባይንግ ፖዚሽንም ስንገባ እንደዛው ሲሚላር ነገሮችን እናያለን። ስለዚህ ፕራይስ somehow accumulate ያደርጋል then እነዚህ ሎች ለምሳሌ ወስዶ then distribute ያደርጋል ማለት ነው። ስለዚህ እዚህ ጋር ምን እንላለን? we have this the accumulation then እቺኛዋ ደግሞ ምን አለችን? we have the manipulation here then ይሄ ደግሞ we have the distribution ማለት ነው። ኦኬ እዚህ ጋር እንደምታዩት ማለት ነው በጣም አሪፍ ትሬድ የምናገኘው most likely after the manipulation usually ደግሞ ወደ ዲስትሪቢዩሽኑ ላይ የነዚህ ኮንቲኒዩዌሽን ሙቭመንቶች ላይ በጣም ዩዥዋሊ አሪፍ ትሬዶች የሚኖሩት እነዚህ አይነት ታይሞች ላይ ነው ማለት ነው። ይሄንን ወደፊት እንዴት አይደንቲፋይ እንደምታደርጉ አንዳንድ ቲፖች ሰጣችኋለሁ። ግን ሞስት አብሶሉት የሚባለው ወይም በጣም አስቸጋሪ ማርኬት ኮንዲሽን የምንላቸው ደግሞ እነዚህ ማርኬት ናቸው ማለት ነው። ስለዚህ ፕራይስ አኪሙሌት በሚያደርግበት ወቅት በጣም አስቸጋሪ ይሆናል። ዩዥዋሊ በጣም ቾፒ የሆነ ማርኬት ነው የሚሆነው። ያው ሁሌ አናቅም፣ ነገር ግን ሞስት ኦፍ ዘ ታይም ግን ልናቅም የምንችልባቸው ሚንሶች ይኖራሉ። ስለዚህ የትኛው ሴሽን አኪሙሌት ያደርጋል፣ ለምሳሌ የትኛው ቀን አኪሙሌት ያደርጋል፣ የትኛው ሳምንት አኪሙሌት ያደርጋል የሚለውን ነገር ፕሪሃንድ ማወቃችን እንደዚህ አይነት ማርኬት ኮንዲሽኖች በሚኖሩበት ጊዜ አቮይድ ለማድረግ ይረዳናል ማለት ነው። ኦኬ እነዚህን ወደፊት እንዳልኳችሁ እንመጣባቸዋለን። AMD ስንል ግን ዋናው ሐሳቡ ይሄ ነው። ወደፊት እናያይዛቸዋለን ከሴሽኖቹ ጋር ማለት ነው። ዩዥዋሊ አሁን ለምሳሌ ይሄንን ከዚህ በፊት አውርተናል። ለምሳሌ ኤዥያን ሬንጅ ለምሳሌ እንደዚህ አኪሙሌት ካደረገ ለምሳሌ ለንደን ማኒፑሌት አድርጎ ኒውዮርክ ዲስትሪቢዩት ሊያደርገው ይችላል የሚሉትን ሐሳቦች አውርተናል። ሞር በኤግዛምፕል ደግሞ እናያቸዋለን ወደፊት እነዚህ ነገሮች ማለት ነው እየደማመርን ናው። አሁን ይሄንን ኮንሰፕት በቻርት እንየው። for example ይሄንን በምናይበት ጊዜ this is Australian dollar እንግዲህ ቻርት ማለት ነው አይደለ? when we see here ምንድነው ያለን? we are accumulating ማለት ነው አይደለ? ስለዚህ ፕራይስ ዲሳይድ አላደረገም። any significant የሆነ ሃይ እና ሎ እየተሰራ አይደለም። መጨረሻ ላይ we had this boom manipulation ማለት ነው። እዚህ ጋር እንደምታዩት አንድ ከፍተኛ አግሬሲቭ የሆነ ካንድል ነው። ስለዚህ እዚህ ጋር ያሉትን ሎዎች በተወሰነ ቴክ አውት አድርጓል ማለት ነው። as you can see ከዚህ ጀምሮ ያሉትን ሎዎች ማለት ነው እዚህ ጋር ቢልድ አፕ ያደረጉ ሎዎች አሉ። ስለዚህ እነዚህ ሎዎች ወስዷል። we have this manipulation
and we had the continuation ማለት ነው። ስለዚህ እዚህ ጋር እንደምታዩት the best trades occur ያደረጉት እንግዲህ after the manipulation እንግዲህ ወደ ዲስትሪቢዩሽኑ ነው ማለት ነው አይደል? so far ለምሳሌ በተማርናቸው ነገሮች ብናይ እዚህ ጋር before the manipulation ያለችዋ እንግዲህ upside candle ምን አለችን? እዚህ ጋር we have this breaker ማለት ነው አይደል? ስለዚህ እቺኛዋን ወደ እዚህ ብንጎትታት እዚህ ጋር ያው most likely አናገኘውም ይሄ ኤዥን ሌሊት ላይ ነበር እንግዲህ ኦከር ያደረገው ነገር ግን ፐርፌክትሊ እዚህ ጋር አላይን ያደረገልን ብሬከር አለ ማለት ነው which is like በጣም ቆንጆ የሆነ ትሬድ ማለት ነው ኦኬ ሶ ይሄ like በጣም ኢምፖርታንት የሆነ ነገር ነው just እንግዲህ so far ከተማርናቸው ነገሮች ላይ ብንጨማምርበት ለምሳሌ እንግዲህ ዲሊንግ ሬንጅ ስለዚህ ለምሳሌ ከዚህኛው ሬንጅ እስከ እንግዲህ ሃይስት ሬንጅ የወሰደው የትኛው ነው እዚህ ጋር ያለው ሬንጅ ጋር ብንመጣ as you can see ፕራይስ እዚህ ጋር ዲስካውንት ላይ ገብቷል ማለት ነው as you can see here ስለዚህ እዚህ ጋር like ሌሎች ነገሮች አላይን ያደረጉ ነገሮች አሉ so ከዛ ጋር ሲመጣ like the most probable እና ደግሞ the most አሪፍ የሆነ አራር ያለው ትሬድ ይሆንልናል ማለት ነው just እዚሁ ኦፖርቹኒቲ ስላለ ላሳያችሁ ብዬ ነው so ይሄንን ይመስላል እንግዲህ we have the accumulation the manipulation then the distribution ማለት ነው ከላይም መፈለግ እንችላለን multiple ኤግዛምፕሎችን ማየት ይቻላል ማለት ነው ከላይም accumulate አድርጎ somehow እችንም ማየት እንችላለን ለምሳሌ accumulation ግዴታ ለምሳሌ እንደዚህም ሊሆን ይችላል as you can see here በተወሰነ higher high ሰርቷል ነገር ግን ያን ያህል significant የሆነ አካሄድ የለውም as you can see here then eventually price and the impulse check አደረገው then we distributed to the downside ማለት ነው ነገር ግን ያው ልክ እንደ ቅድሙ ቾፕ የሆነ sideways አይደለም ነገር ግን በተወሰነ ይሄ አሁን ፓተርን ላይ ምን አይነት ፓተርን ነው መሰላችሁ የሆነ ትራያንግል አይነት ፓተርን ላይ ነው ፓተርን ትሬደሮች usually I think a bearish pennant ምናምን የሚሉት ነገር ናቸው እንዳንዴ እንደዚህ እንዳልኳችሁ ኦከር ያደርጋል ማለት ነው which is ለምሳሌ ይሄ እንደዚህ አይነት በጣም ትንንሽ ካንድሎች ሆኖ ላይክ በቃላል እንደዚህ ሆኖ then eventually ማኒፑሌት አድርጎ ይወጣል አንዳንዴ ደግሞ እንዳልኳችሁ ሳይድዌይስ ደግሞ ይሆናል ማለት ነው ሁለቱም it is building up እንግዲህ liquidity ማለት ነው so እነዚህን ካየን በቃላል ማለት ነው እናንተም ደግሞ ሞር ኤግዛምፕሎችን እያያችሁ ቼክ አውት አድርጓቸው ማለት ነው በየቦታው አለ ስለዚህ እነዚህ እንደ ኤግዛምፕል ቼክ አድርጓቸው እናንተ